أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ዳውድ አለይሂ ሰላም ከዩኒቨርሱ ጋር በዙሪያው ካሉ ነገሮች ጋር ዚክር እንደሚል አላህ Subhanahu Wa Ta'ala በቁርአን ውስጥ ነግሮናል። የዳውድ ዚክር በዙሪያው ያለውን ነገር ለአላህ እንዲታዘዝ የአላህ መታዘዙን ያስታውሰው ነበር ማለት ነው። ያው እንደሚታወቀው በዙሪያችን ያሉ ነገሮች የሚንቀሳቀሱ ብቻ ሳይሆኑ የማይንቀሳቀሱትም ጉዞች ለአላህ Subhanahu Wa Ta'ala ተስቢህ እንደሚያደርጉ አላህ በቁርአኑ ነግሮናል። ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲህ አላህን ከማመስገን ጋር ተስቢህ የሚያደርግ ቢሆን እንጂ ምንም ነገር የለም ብሎና አላህ Subhanahu Wa Ta'ala ዳውድ አለይሂ ሰላም እነዚህ ፍጡራን ጋር በራሪዎች ከሚንቀሳቀሱትን ወክለው እንዲሁ ደግሞ ተራሮች የማይንቀሳቀሱትን ወክለው አብረውት ዚክር ይሉ ነበር። እዚህ ጋር ተአምሩ አብረው ዚክር ማለታቸው አይደለም። ምክንያቱም ዚክር እንደሚሉ አላህ Subhanahu Wa Ta'ala ነግሮናል። ተስቢህ እንደሚያደርጉ እሱን እንደሚያመሰግኑት ምንም እሱን የማያመሰግንና ተስቢህ የማያደርግ ፍጥረታት አለመኖሩን አላህ ነግሮናል። ዳውድም ዛኪር ነው፣ ከፍጥረታቶቹም አንዱ ነው። ነገር ግን ተአምሩ እዚህ ጋር ምንድነው? ዳውድ አለይሂ ሰላም የሚለውን ዚክር እነሱም ያንኑ ዚክር ማለታቸውና የጋራ ሐለቀተ ዚክር መስራታቸው ነው። በጋራ አንድ ዚክር ማለታቸው ነው የተለየው ነገር ማለት ነው። ሰውና በዙሪያው ያለው ነገር በሙሉ ለአላህ Subhanahu Wa Ta'ala ዚክር ሲሉ ማለት ነው በጋራ። ይሄ ነው ትልቁ ተአምር። አላህ እንደሚለን ወለቀድ አተይና ዳውደ ሚና ፈድለን ያ ጂባሉ አውቢ መዐሁ ወጠይር። እንግዲህ ተራሮችና ወፎች በራሪዎች ታዘዋል ከሱ ጋር የሱን ዚክር እንዲያስተጋቡ የሱን ዚክር እንዲሉ በጋራ ዚክሮችን እንዲሉ ማለት ነው። እንግዲህ ይሄ የሚያሳየው ይሄ ዩኒቨርስ ሁሉም ለአላህ Subhanahu Wa Ta'ala ያደረ ሁሉም የጋራ ዓላማ ያለው አላህን ማምለክ፣ አላህን መዘከር፣ አላህን ማመስገን የጋራ ዓላማቸው መሆኑን ያሳየናል ማለት ነው። ግን እዚህ ጋር ትዕዛዙ ከዳውድ ጋር አብረው እንዲሉ ተራሮችና በራሪዎች መታዘዛቸው ነው። በራሪዎች የሚንቀሳቀሱትን ሁሉ ይወክላሉ። ተራሮች ደግሞ የማይንቀሳቀሰውን የዩኒቨርሱን ክፍል ይወክላል ማለት ነው። እና ለዳውድ የተሰጠው የታላቅነት መገለጫ ነው ማለት ነው። እና ይህም የዳውድም ድምፅ እንግዲህ የዚህ ዚክር የሚያረጋጋው ቀልብ የሱ ነጸብራቅ ነው። ድምፁም ቀልብ ሲያምር ሲዋብ ንግግርም ያምራል፣ ሰውን እንዲቀበሉት ያደርጋል። የዳውድ ደግሞ ከዚህ አልፎ ሰውም ሆነ በዙሪያው ያሉት ነገሮች አብረውት እንዲያስተጋቡና አብረውት አላህን እንዲዘክሩ መደረጉ ይሄ ትልቅ የአላህ Subhanahu Wa Ta'ala ተአምር ነው ማለት ነው። ደግሞ በዚህ ላይ ዛኪር ብቻ ሳይሆን ሕክማ የተሰጠው ነቢይ እንዲሁ ደግሞ ዳኛ፣ የጦር መሪ እንዲሁም ደግሞ ንጉስ ነው። ንጉስ ሆኖ የጦር መሪ ሆኖ ዳኛ ሆኖ እንዲህ አይነት ዛኪር መሆንና በዙሪያው ያሉትንም ሁሉ አብሮ የሚያዘክር ነቢይ የተለየ ስጦታ ነው። የአላህ Subhanahu Wa Ta'ala የተለየ ስጦታ ነው። ዳውድ በዘቡር ዘማሪ ብቻ አልነበረም። ዘቡርን ሁሌ የሚያነብ ዛኪር፣ ሌት ቆሞ የሚያድር ቀን ጾሞ የሚውል ልዩ ነቢይ ነው። ነቢያችን አለይሂ ሰላቱ ወሰላም እንደነገሩ የሌሊት መቆም ተምሳሌት፣ የመጾም ደግሞ ተምሳሌት አድርገን እንድንወስደው ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ነቢዩ አለይሂ ሰላቱ ወሰላም ከሶላቶች ሁሉ ከሌሊት ሶላቶች ሁሉ ምርጡ ሶላት የዳውድ ሶላት ነው ብለውናል። ዳውድ የሌሊቱን 1/3 ይቆማል።
የሌሊቱን ግማሽ ይተኛል፣ የሌሊቱን 1/3 ቆሞ ያድራል፣ የሌሊቱን 1/6 ደግሞ ይተኛል ብለውና ረሱል አለይሂ ሰላም። ዳውድ አንድ ቀን ውሎ አንድ ቀን ይጾማል። ስለዚህ የምርጥ ጾምና የምርጥ ሶላት ተምሳሌት ዳውድ ነው ብለውና ረሱል አለይሂ ሰላም። ስለዚህ ዳውድ ከዚክር አልፎ ከዚክር ባሻገር እኒህንም ደግሞ አምልኮቶች ዋና ዋና አምልኮት የሚባሉትን ወይም አርካነል ኢስላም እስልምና የተመሰረተባቸው ከአምስቱ ሁለቱን የነዚህ የሁለቱ ተምሳሌት ሆኖ ተመርጧል ማለት ነው። ስለዚህ ዳውድ አቢድ፣ ዳውድ ዛኪር፣ ዳውድ ሐኪም፣ ዳውድ መሊክ፣ ዳውድ ነቢይ ብዙ አላህ ሱብሓነሁ ወተዓላ የሰጠው የስነ ምግባር ነው ማለት ነው። እንዲሁ የማይንቀሳቀሰው የጠለቀውና ግዙፉ ተራራ እንኳ አብሮት የሚያስተጋባ ነበር ዚክርን ማለት ነው። እንግዲህ ያው ኢስላም ሁሉም በአንድነት ተባብረው የሚፈጽሙት ተግባር ነው ማለት ነው። ነቢይ ብቻ ሳይሆን ሰዎች ብቻ ሳይሆኑ እንስሳዎችም ብቻ ሳይሆኑ ይሄ ግዑዙም የዓለማችን ክፍል አላሁ ስብሓንሁ ወተዓላን የሚዘክር አላሁ ስብሓንሁ ወተዓላን የሚገዛ እንደሆነና እንዲሁ ደግሞ ይሄንን ማስተባብሮ በአንድ ላይ አብሮ ሐለቀተ ዚክርን ያሰራ ነቢይ ዳውድ መሆኑን ያሳየናል ማለት ነው። ያው ዚክር ማድረግ ምናልባት በተለምዶ ከተጨባጩ መሸሽ ወይም መራቅ ኸልዋ መግባት ተደርጎ የሚወሰደው ትክክል አይደለም። ዛኪሩ ነቢይ አላህን ሁልጊዜ የሚዘክረው ነቢይ ይሄን ሁሉ ስራ እየሰራ ነው ዚክር የሚያደርግ የነበረውና ለነዚህ ተጨባጮች መልስ ይሆናል ማለት ነው። ነቢዩላህ ዳውድ አለይሂ ሰላም በመሊክነት ወይም በንጉስነት ቢዚ መሆን፣ በዳኝነት ቢዚ መሆን እንዲሁም ደግሞ በነቢይነት ወይም ደግሞ ነቢይ ሲሆን ብዙ ኃላፊነት አሉ። የጦር መሪ ነው። በዚህ ሁሉ ቢዚ ሳይሆን ዛኪር የነበረ ነቢይ ነው። ለዚክር ጊዜ ያለው ሰፊው ጊዜው ለዚክር የሆነ ነቢይ ነውና ቢዚ መሆን ዚክርን አያግድም። ለዚክር የግድ ኸልዋ መግባት አያስፈልግም ማለት ነው። ምናልባት ዚክር ተብሎ ሲታሰብ ኸልዋ ትዝ የሚለው ሰው ካለ ትክክል አይደለም። ሁሉ ቦታ የሚባል ዒባዳ መሆኑ ነው የዚክርን ልዩ የሚያደርገው ማለት ነው። ዳውድ እኒህ አሁን የዘረዘርናቸው ባህሪያት ባለቤት ብቻም አልነበረም። ዳውድ አለይሂ ሰላም የእጅ ባለሙያም ነበር። ይሄንንም አላሁ ስብሓነሁ ወተዓላ በቁርአን በደንብ የገለጸልን ነው። የእጅ ስራ ባለሙያ ነው። አላህ ለዚህ ብሎ ብረትን አለዝቦለታል። ወአለና ለሁል ሐዲድ ለሱ በጣም ደረቅ የነበረውን ጠንካራ የነበረውን ብረት እንዲታዘዘው አለዝበንለታል ይላል አላሁ ስብሓነሁ ወተዓላ። እና የእጅ ባለሙያ ነበረ። የእጁን ብቻ ነበር የሚበላው፣ ሰርቶ ነው የሚበላው። እንግዲህ ዳውድ አለይሂ ሰላም የስራ ተምሳሌት ነው ማለት ነው። ነቢያችንም አለይሂ ሰላቱ ወሰላም እንዳሉት እንግዲህ የእጅን መብላት ጥሩ ነገር ነው፣ ነቢዩላህ ዳውድ የእጁን ነበር የሚበላው ብለውና ረሱል አለይሂ ሰላቱ ወሰላም። አሁንም ለስራ ተምሳሌት ያደረጉት ነቢይ ለዒባዳ ብቻ ሳይሆን ለስራም እንኳን ተምሳሌት ያደረጉት ዳውድን ነው ማለት ነው አለይሂ ሰላም ረሱል አለይሂ ሰላቱ ወሰላም። እንግዲህ ያው ታታሪ ሰራተኛ ነበረ። የእጁን ሰርቶ ነበር የሚበላው። ንጉስም ሆኖ ዳኛም ሆኖ የጦር መሪም ሆኖ እንዲሁ ደግሞ ሰራተኛ ነበረ። እንግዲህ ንጉስነት በቂ ነበር፣ ብዙ ስራ ቢዚ ያደርገው ነበር። ነቢይነትም በቂ ነበረ፣ ዳኝነትም በቂ ነበር። ነገር ግን ይሄን ሁሉ ሚዛናዊ አድርጎ የሚሰራ ታላቅ ነቢይ ነበር ማለት ነው። እንግዲህ የሱ ልዩ ነገር እነዚህን ሁሉ አንዱ ለአንድ ሰው የሚበቃውን ስራ አቀናጅቶ መስራቱ ነው ማለት ነው። ነቢዩላህ ዳውድ አለይሂ ሰላቱ ወሰላም። ነቢዩላህ ዳውድ የተለያዩ ሰዎች ሊፈጽሙት የሚገባ የነበረውን ነገር ነው እንግዲህ አንድ ላይ ሰብስቦ የአላህ ባሪያ የሆነበት ማለት ነው።
ያለ መሰልቸት ሲያመልክ አላህ ሱብሓነሁ ወተዓላን፣ ያለ ድህነት ዛሂድ ሲሆን፣ ያው ነቢዩላህ ዳውድ ሀብታም ነው። ይህ ሁሉ በዙሪያው ያለ ነቢይ ድሃ ሊሆን አይችልም። ያለ ድህነት ዛሂድ የመሆንን ለዱንያ ሳይንበረከክ የእጅ ሥራ ባለሙያ ሆኖ ሚሕራቡ የዚክር ቦታው የዒባዳ ቦታው ገበያ ሲያደርገው፣ ምክንያቱም ሰራተኛ ሆኖ ማለት ነው። እነዚህ የማይቀናጁ የነበሩትን ነገሮች ሁሉ ያቀናጀና በእነዚህም ላይ ሚዛናዊ ሆኖ የሰራ ነቢይ ነው ማለት ነው ዳውድ ዓለይሂ ሰላም። እንግዲህ እጅም ተአምር ይሆናል ማለት ነው። በእጁ አላሁ ስብሓነሁ ወተዓላ ብረት እንዲለዝብለት ማድረጉ ማለት ነው። ወአለና ለሁል ሐዲድ፣ ብረት የሚባለውን ጠንካራ ነገር አገራንለት። እንግዲህ በቀላሉ በብረት የሚሰሩ ነገሮችን ይሰራ ነበረ። የጦር ልብሶችን ይሰራ ነበረ። የጦር ልብሶቹ ደግሞ እንደሌላው ከባድ ሳይሆኑ ጠንካራ ሆነውና ለስላሴ ኖሯቸው ሰውን የለበሰውን ሰው በደንብ የሚያንቀሳቅሱ እንዲሆኑ አድርጎ መስራት ይችል ነበር ነቢዩላህ ዳውድ ዓለይሂ ሰላም። ወአለምናሁ ሰንዐተ ለቡሲን ለኩም ሊቱሕሲነኩም ሚን በእሲኩም ፈሀል አንቱም ሻኪሪን ይለናል አላሁ ስብሓነሁ ወተዓላ። የጦር ልብስ ለመስራት አስተማር ነው። ከጦርነት ውስጥ ለብሳችሁ ስትገቡ ከጠላቶቻችሁ የምትጠበቁበት ለመሆኑ እናንተ ግን አላህን እያመሰገናችሁ ነው ይለናል አላህ ሱብሓነሁ ወተዓላ። እንግዲህ ያው ዳውድ ይሄ ተደርጎለታል። ይሄ ተደርጎለት ብዙ ሰዎችን በጦርነት ውስጥ ራሳቸውን እንዲጠብቁና ማጥቃት እንዲችሉ በደንብ ሊያንቀሳቅሳቸው የሚችል የጦር ልብስ በመስራት ጠብቋቸዋል አላህ ሱብሓነሁ ወተዓላ ባስተማረው ዒልም ማለት ነው። ግን ለዚህ አመስጋኞች ናችሁ ወይ እያለ በኒ እስራኤሎችን ይጠይቃል። ለእኛም ያው ትምህርት ይሆነናል ማለት ነው። ይሄ እንግዲህ የብረት መለዘብ ተአምሩ ከዳውድ የእጅ ባለሙያ እናት ጋር ተጣምሮ የተሰጠው ተአምር ነው። ብረት መለዘቡ፣ ዳውድ ደግሞ ነቢይ ሆኖ ሰራተኛ መሆኑ፣ ልብስ መስራቱ ከማ የቁሉ ተባረከ ወተዓላ አን ይዕመል ሳቢጋትን ወቀድር ፊ ሰርዲ ይለና አላህ ስብሓነሁ ወተዓላ። የጦር ልብስን ስራ ወቀድር ፊ ሰርዲ የሚገጣጠሙበትን የጦር ልብሱ የሚያያዝበትን ሰንሰለት በልኩ አስተካክለህ ስራ ይለዋል አላህ ስብሓነሁ ወተዓላ። እዚህ ውስጥ የስራ ትእዛዞች አሉት። አላህ ስብሓነሁ ወተዓላ ስራ ይለዋል። ስራውን ደግሞ በልኩ እንዲሰራ ያዘዋል። ስራውን ደግሞ አሳምሮ እንዲሰራም ያዘዋል ማለት ነው። እንግዲህ እነዚህ መሰረቶች ናቸው። አንድ ስራ በአግባቡ ሰክሰስፉል ወይም ደግሞ ስኬታማ ሊሆን የሚችለው ስራው ሲሰራ፣ ስራው በልኩ ሲሰራና ስራው ደግሞ በኢትቃን ወይም ደግሞ አሳምሮ ሲሰራ ነው። እና አላህም በእነዚህ በቀላል ባጭሩ የቁርአን አያቶች በአንድ አያት ውስጥ አን ይዕመል ሳቢጋትን ወቀድር ፊ ሰርድ ብሎ የስራውን ማማር እንዴት አሳምሮ መስራት እንዳለበት ያዘዋል ማለት ነው። ልክ በዚህ መልኩ ነው ነቢዩላህ ዳውድ ዓለይሂ ሰላም ስራን ይሰራ የነበረው ማለት ነው። ስራ፣ መጥን፣ አሳምር፣ እነዚህ መሰረቶች ናቸው፣ የስራ መሰረቶች። አላሁ ስብሓነሁ ወተዓላ ዳውድንም እንደዚሁ ነው የነገረውና በዚህ መልኩ እየሰራ ነው እንግዲህ በስራው የተመሰገነው ማለት ነው። ከማ የቁሉ ረሱል ሰለላሁ ዐለይሂ ወሰለም ማ አከለ አሐዱን ጠዓመን ቀጡ ኸይረን ሚን አን የእኩለ ሚን ዐመል የዲህ ወኢነ ነቢየላህ ዳውድ ካነ የእኩሉ ሚን ዐመል የዲህ። ከማ የቁሉ ረሱል ሰለላሁ ዐለይሂ ወሰለም ቡኻሪ ባወሩት ሐዲሳቸው ጥሩ የሆነ ምግብ ተመገበ የሚባለው በእጁ የሰራውን ምግብ በእጁ የሰራውን ውጤት ምግብ ሲመገብ ነው። ነቢዩላህ ዳውድ የእጁን ውጤት ነበር የሚበላው በማለት ነቢያችን ዓለይሂ ሰላቱ ወሰላም ስራውን አድንቀው እኛም በሱ እንድንከተል እያዘውን ነግረውናል ማለት ነው። ንጉሥ ሆኖ በደመወዙ ወይንም ንጉሥ ሆኖ ከካዝናው በመውሰድ አይተዳደርም ነበረ። ንጉሥ ሆኖ ደመወዝ አልነበረውም። ንጉሥ ሆኖ ከግምጃ ቤት ገንዘብ እየተሰጠው ስጦታ እየተሰጠው አልነበር የሚተዳደረው። በሚሰራው የሥራ ውጤት ነበር
የሚተዳደረው። የምግቡ ጧሃራ ነበረ። ምንም አይነት የህዝብ ገንዘብ አይጠቀምም ነበር ማለት ነው። ነቢዩላህ ዳውድ አለይሂ ሰላም ግን ህዝቡን እያገለገለ ከህዝቡ ግን ደሞዝ አይጠይቅም። ከራሱ የእጅ ስራ ውጤት ነበረ የሚመገበው ይሉና ረሱል አለይሂ ሰላም። እንዲሁም አላሁ ሱብሓነሁ ወተዓላ ወአለና ለሁል ሐዲድ ብሎ በሚነግረን ጊዜ ይሄ ሐዲድ ወይም ብረት የሚለው ነገር ከነቢዩላህ ዳውድ የስራ ውጤት ጋር ማለት በተለይ በዚያን ወቅት ነቢዩላህ ዳውድ የጦር መሪ ስለነበረ ለጦር የሚሆንን ነገር በሱ ይሰራ ነበረ። የብረት ልብሶችን በመስራት በብረት የጦር መሳሪያዎችን በመስራት ራሳቸውን ከጠላት ይጠብቁ ዘንድ የራሳቸውን ያመርቱ ነበረ ማለት ነው። ያ ማለት አንድ ሀገር የራሱ የሆነን መሳሪያ ማምረት ካልቻለ ሌላን ማሸነፍ አይችልም። የዳውድ ንጉሠ ነገሥት ወይም ደግሞ የዳውድ ሀገር ግን ራሱን ከጠላት ለመከላከል መሳሪያውን የሚያመርተው ራሱ ነበረ ማለት ነው። ቁርአን ይህንን የሚያስተምረን የዳውድን ታሪክ እየነገረን ማለት ነው። ዳውድም ታላቁ ንጉሥ የሆነው ጠላትን ማሸነፍ የቻለው የራሳቸውን የጦር መሳሪያ በራሱ በመስራቱ ነው ማለት ነው። ስለዚህ ይሄ ለዚህ ኡማ በተለይ ለዚህ ኡማ ትልቅ የሆነ መልእክት ይኖረዋል ማለት ነው። ስለዚህ ነቢዩላህ ዳውድ አለይሂ ሰላም የሙክራብ ወይም የሚህራብ ነቢይ ብቻ ሳይሆኑ የሀገርም ጠንካራ መሪ ነበሩ ማለት ነው። ህዝብን ከጠላት መጠበቅ የማያስችል ሚህራብ ወይም ዝህድና ጎዶሎ ነው። ስለዚህ ከዚህ የወጣ ነበር ማለት ነው። ዳውድ አለይሂ ሰላም ህዝቦቹን ከጠላት ለመጠበቅ ሰራተኛ ነበረ። ህዝቦቹን ከጠላት ለመጠበቅ የጦር መሪ ራሱ ሆኖ ህዝቦቹን ከጠላት ለመጠበቅ መሊክ ወይም ንጉሥ ሆኖ ያገለገለ ታላቅ ነብይ ነው ማለት ነው። ሌላው ብረት ደግሞ አላሁ ሱብሓነሁ ወተዓላ ወአለና ለሁል ሐዲድ ሲለን እሱን ንጉሥ ካደረገ በኋላ ሀገር የሚገነባበት የሀገር መገንቢያ ነው ብረት። ቤቶች የሚሰሩበት ጠላትን የምንከላከልበት እንዲሁ ደግሞ ኢኮኖሚን የምናሳድግበት ታላቅ መሳሪያ ነው ብረት። ስለዚህ የኢኮኖሚ መሰረት ነበረ ማለት ነው ብረት። ስለዚህ ነቢዩላህ ዳውድ አለይሂ ሰላም የዚህ ተጠቃሽ ነበሩ ማለት ነው። ስለዚህ ከዚህ ሁሉ በኋላ ነቢዩላህ ዳውድ አለይሂ ሰላም በአምልኮ፣ በስራ፣ በዳኝነት፣ በንግስና፣ በነቢይነት ይህን ሁሉ ባህሪ ተላብሰው እነዚህን አቀናጅተው መስራታቸው ነው ታላቅነታቸው ማለት ነው። ሌትን ቆመው ቀንን ጾመው የሚውሉ ይህንን ሁሉ ባህሪ ደግሞ በራሳቸው የተላበሱ ታላቅ ነቢይ ነበሩ ማለት ነው ነቢዩላህ ዳውድ አለይሂ ሰላቱ ወሰላም። የዚህ ሁሉ ምስጢር ደግሞ ተአምሩን ትልቅ የሚያደርገው ይህን ሁሉ አቀናጅተው በአግባቡ መስራት መቻላቸው ነው። እንግዲህ ያው ከጾም ሳይዘናጉ፣ ከሰላተል ሌይል ሳይዘናጉ፣ በዳኝነት ህብረተሰቡን ከማገልገል ሳይዘናጉ፣ እንዲሁ የጦር መሪ ሆነው ደግሞ ሰራዊታቸውን በአግባቡ አገራቸውን ጠብቀው፣ እንዲህ ሰራተኛ ሆነው ደግሞ የጦር መሳሪያቸውን በአግባቡ ሰርተው አገራቸውን በንግስና ደግሞ አስተዳድረው ያዘለቁ ታላቅ ነቢይ ናቸው እና ይህን ሁሉ ማቀናጀትና ሚዛናዊ ለሁሉም ሚዛን ሰጥተው ማድረጋቸው ታላቅነታቸውን ያስመሰክርላቸዋል ማለት ነው። ነቢያችንም አለይሂ ሰላቱ ወሰላም በሶስት ታላላቅ ባህሪያቶች ገልጸዋቸዋል። የሥራ ተምሳሌት አድርገዋቸዋል። ሰርተው የእጃቸውን የሚበሉ ነቢይ ብለው፣ እንዲሁ ደግሞ የሰላተል ሌይል ተምሳሌት አድርገዋቸዋል። ሌሊቱን 1/3ኛውን ቆመው የሚያድሩ ነቢይ በማለት፣ እንዲሁ ደግሞ የጾምም ተምሳሌት ተደርገዋል። አንድ ቀን ውለው አንድ ቀን የዓመቱን ግማሽ የሚጾሙ ታላቅ ነቢይ ተብለው ማለት ነው እና ዳውድ ደግሞ ትልቁ እንትናቸው ከዚሁም ውስጥ የጦር መሳሪያቸውን በራሳቸው መስራታቸውና ሀገራቸውን ማስከበራቸው፣ ጠላቶቻቸውን መከላከል መቻላቸውና ኢኮኖሚያቸውን ማሳደጋቸው ታላቅ ተአምር ነበር ማለት ነው። እንግዲህ ዳውድ
ይሄንን ሀገር በዚህ ሁኔታ እያስተዳደረ በፍትህ እያስተዳደረ ሳለ ግን እሱን የማይቀበሉትና የሱን ትእዛዝ ደግሞ የሚጥሱ ህዝቦችም ነበሩት እና ለዚህም ሲባል አላህ Subhanahu Wa Ta'ala እንደነገረን ወስአልሁም አኒል ቀርየቲ ለቲ ካነት ሓዲረተል ባሕር ነቢያችን አለይሂ ሰላቱ ሰላም ያቺ በባህሩ ዳርቻ የምትገኘዋን ከተማ ጠይቃት እስኪ ጠይቃቸው የዳውድ ተከታዮች ነን በኒ እስራኤሎች ነን የሚሉትን ጠይቃቸው ይላቸው ነበር ነቢያችን አለይሂ ሰላቱ ሰላም። እንግዲህ እቺ ጠይቃቸው የተባለችዋ ከተማ ኢላት የምትባለዋ የዛሬዋ አቀባ የምትባለዋ የባህር ዳርቻ የምትገኝ ቦታ ነች። ይህቺ ቦታን ምን እንደተፈጠረባት ጠይቃቸው ይላል ረሱልና አለይሂ ሰላቱ ሰላም። እና አላህ ሲነግረን ሉዒነ الذين كفروا من بني إسرائيل على لسان داود የዛች ከተማ ህዝቦች በዳውድ ምላስና በዒሳ ኢብኑ መርየም ምላስ ተረግመዋል። እነዚያ የካዱት እያለ ይነግረናል። እነዚያ የዛች ቦታ ላይ የነበሩት ህዝቦች ምን ሰርተው ነው የተረገሙት ከተባለ ወቁልና ለሁም ላ ተዕዱ ፊ ሰብቲ ወአኸዝና ሚንሁም ሚሳቀን ገሊዛ አላሁ Subhanahu Wa Ta'ala ቅዳሜ ቀን ስራ እንዳትሰሩ ብለን ቃል አስገባናቸው ታላቅም ቃል ኪዳንን ከነሱ ጋር ገባናቸው ይላል አላሁ Subhanahu Wa Ta'ala። ቅዳሜ ቀን ስራ እንዳይሰሩ ቅዳሜ ቀን ስራ በመስራት ወሰን እንዳያልፉ ቃል ተገባናቸው ይላል አላሁ Subhanahu Wa Ta'ala። ግን ያን ቃል ኪዳን ማክበር አልቻሉም። ወለቀድ ዓሊምቱም الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين እኛ የገባናቸውን ቃል ኪዳንና ያን የተስማማነውን ነገር ጣሱ እና ያን ሲጥሱ ታዲያ فقلنا لهم كونوا قردة خاسئين የተዋረዳችሁ ዝንጀሮ ሁኑ በማለት አዘዘን ይላል አላሁ Subhanahu Wa Ta'ala። እነዚህ ህዝቦች ሲታዘዙ ምን ነበር? ቅዳሜ ቀን ያው ስራ እንዳይሰሩ ተነጋገሩ ማለት አላህ አዘዛቸው ቅዳሜ ቀን ስራ እንዳይሰሩ። ነገር ግን እነሱ የሚተዳደሩት ከባህር አሳ በማውጣት ነበረ እና አላህ Subhanahu Wa Ta'ala ደግሞ ትእዛዙን ይፈጽማሉ ወይስ ትእዛዝ አይፈጽሙም የሚለውን ፈተናቸው ማለት ነው። እነዚህ ህዝቦችም ይህንን ትእዛዝ በመጀመሪያ ፈተና ውስጥ ገቡ ማለት ነው። ልክ ቅዳሜ ቀን በጣም ብዙ አሳዎች ይወጣሉ፣ ማውጣት አይችሉም የሥራ ቀን ስላልሆነ። ከቅዳሜ ውጪ ባለው ቀን ግን አሳዎች አይወጡም ነበርና አላህ Subhanahu Wa Ta'ala የኔን ትእዛዝ ያከብራሉ ወይስ አያከብሩም የሚለውን ሊፈትናቸው ማለት ነው። እና በዚህ መሰረት አላህ Subhanahu Wa Ta'ala ያው ይህንን ፈተና መጣባቸው። እነሱም ደግሞ የአላህ Subhanahu Wa Ta'ala ትእዛዝ ሒላ ወይም ደግሞ ሄል በመጠቀም ለምንኛ ጁሙዓ ላይ ወጥመዳችንን አጥምደን ቅዳሜ ይሰበስብልናል እሁድ ለምን አናዋጣም? ስለዚህ ቅዳሜን ስላልሰራን በአላህ እንወገዝም። ስለዚህ ያው አላህን ትእዛዝ አልጣስንም ማለት ነው በማለት ቅዳሜን እንደዚህ ወጥመድ ጁሙዓ ከሰዓት አጠምደው ከዚያ በኋላ ቅዳሜ ደግሞ ወጥመዱ ሰርቶላቸው እሁድ ቀን እየዋጡት ባለ ጊዜ አይ ትክክል አይደላችሁም፣ እንዲህ መሆን አልነበረባችሁም አሏቸው ከነሱ ወገን ማለት ነው። ምክንያቱም ሒላን የተጠቀሙት ማለት ምንድነው? የአላህን ትእዛዝ በጎንዮሽ ያው በግልጽ አልጣስንም ባዮች ናቸው እነሱ። ነገር ግን ጥሰዋል የአላህ Subhanahu Wa Ta'ala ትእዛዝ። ስለዚህ እነዚህ ይሄ ትክክል አይደላችሁም እባካችሁን ተው አሏቸው ወገኖቻቸው። ግማሾቻቸው ደግሞ አይ እኛ አላህ ያጠመማቸውን ሰዎች ማስተካከል አንችልም፣ ስለዚህ ያው ዝም ማለቱን መረጡ ግማሾቹም ማለት ነው። ስለዚህ በዚህ መሰረት አላህ Subhanahu Wa Ta'ala فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا
ቢዐዛቢን በኢስም ቢማ ካኑ የፍሱቁን ይለና አላህ ሱብሓነሁ ወተዓላ። በዚህ ሳቢያ እነዚያን ዝም ያሉትን ሰዎችና ድርጊቱን የፈጸሙትን ሰዎች በቅጣት ያዝናቸው ይላል አላህ ሱብሓነሁ ወተዓላ። እኒያን የከለከሏቸውን ሰዎች ግን አዳናቸው ይላል። እነዚህ ሰዎች ወደ ዝንጀሮነት እንዲቀየሩ ነው አላህ ሱብሓነሁ ወተዓላ ያደረገው። ይሄ በጣም በታሪክ የማይረሳ ትልቅ መልእክት ነው። ፈጀዐልናሃ ነካለን ሊማ በይነ የደይሃ ወማ ኸልፈሃ ወመውዒዘተን ሊልሙተቂን፣ ለሙተቆች መመከሪያ ከነሱ በፊትና ኋላ ላሉት ደግሞ ያ ቅጣት ሁሌ እያስታወሱት ከዛ ትምህርት የሚወስዱበት እንዲሆን አደረግነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ሁሌ የአላህ ሱብሓነሁ ወተዓላ ትእዛዛት መልኩን በመቀየር የተሳሳተ ነገርን ወይም ስያሜን በመስጠት መፈጸም ልክ እንደነዚህ ህዝቦች ያስረግማል። ልክ ዳውድ አለይሂ ሰላም እንደረገሟቸው፣ ኢሳ ኢብኑ መርየም እንደረገማቸው ያስረግማል ማለት ነው። እንግዲህ በዘመናችን ብዙ እንደዚህ አይነት ነገሮች ይፈጸማሉ። ለምሳሌ በገበያ ሪባ፣ ፋኢዳ ተብሎ ስም በመለወጥ ሌሎችም ነገሮችን ስማቸውን በመለወጥ የሆነ ዘወር የምንልበት ነገር ይኖራልና ከዚህ ከቁርአን ከታሪክ ከዚህ ከቀሰስ ብዙ መማር ይጠበቅብናል ማለት ነው። እንደዚህ ያደረጉ ሰዎች ይህ ቅጣት ደርሶባቸዋል። ስለዚህ እኛም አላህ ሱብሓነሁ ወተዓላ በዚህ በአዱንያ እንደነሱ እንኳን ባንሆን ግን በአኺራ ትልቅ ቅጣት ሊቀጣን ስለሚችል እሱን መጠንቀቅ ይኖርብናል ማለት ነው። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።